በማታው ክፍለ ጊዜ አንዲት እናት ባሏ ጋር በኃይለኛ ትጨቃጨቃለች፣ ትጣላለች። ጸባቸውን በጣም ከረረ። የተጣሉበት ምክንያት ደግሞ በፋይናንስና ዱንያዊ ጉዳይ ላይ ብቻ ነበር የተጣሉት። በዚህ ሰዓት ታዲያ የልጆች እናት ስለሆነች ሰብር ልታደርግ ግድ ሆነባት። ልጆቿን አብልታ አጥጥታ እስኪተኙ ድረስ ጠበቀችና ተኙላት። ሁሉም ጸጥ ባሉበት ሰዓት ላይ እሷም ወጣ አለች። ምክንያቱም ንዴቱ ኃይለኛ ሆኖባት ነበረ። ወጣ ዞር ዞር እያለች ነበረ። በዛ ሰዓት ታዲያ የጎረቤት ድምጽ ትሰማለች። የጎረቤትን ድምጽ ስትሰማ ምን ሆኖ ነው በማለት ጠጋ ብላ ታዳምጣለች። ነገር ግን ስታዳምጥ በጣም የሚገርም ነገር ነበር ያዳመጠችው። እሱም ምንድነው ልጆች አልነበሯቸውም። እነዛ ጎረቤቶቿ ዱዓ እያደረጉ ነበር፣ አላህን እየለመኑት ነበር የምታዳምጠው። በጣም ተደነቀች። ልጆች ባለመኖራቸው የተነሳ እንደዚህ በሌሊቱ ክፍለ ጊዜ ወደ አላህ እየጮሁ ነው በማለት ወደ ሌላ ቦታ ደግሞ እያቀናች ባለችበት ሰዓት ሌላም ድምጽ ትሰማለች። ያንን ድምጽም ተከትላ ስትሄድ ሌላ ጎረቤቶቿ እንደዚሁ ተመሳሳይ ነገር እያደረጉ ነበር። እነሱ ደግሞ የሚናገሩት ንግግር ልጃቸው በጸና ታሞ ልጆች ጋር ተቀላቅሎ መጫወት ማይችል ልጅ አላቸው። ያንን ልጃቸውን አላህ አፊያ እንዲያደርግላቸው ነበር አላህን እየተማጸኑ ያሉት ድምጻቸውን ከፍ አድርገው በደረቁ ሌሊት ክፍለ ጊዜ ማለት ነው። በዚህም ተዓጅባ ብዙም ሳትርቅ ደግሞ እየሄደች ባለችበት ሰዓት ሌላም ድምጽ ትሰማለች። ያንን ድምጽም ስትከተል ተመሳሳይ ነገር እየተገበሩ ትሰማለች። ያ ተመሳሳይ ነገር ደግሞ ልጆቿንና እናት ብቻ የሚኖሩበት የሆነ ግቢ ነበር። እዛ ግቢ ውስጥ ልጆችም እናትም እያለቀሱና ዱዓ እያደረጉ ትሰማለች። የሚያደርጉት ዱዓ ደግሞ አባታቸው ከሩቅ ቦታ እንዲመለስላቸው በሰላም እንዲመጣላቸው ወደ አላህ እየተማጸኑ ነበር የምትሰማው። ይህን ሁሉ ሰማችና በጣም ተዓጀበች። እሷ የጎደለባት ትንሽ ነው፣ እነሱ የጎደለባቸው ብዙ ነው። ነገር ግን ቀን ቀን አብረው በሚውሉ ሰዓት ሁሉም ደስተኛ መስለው ይውላሉ። ፊታቸው የደስታ ፊት ነበር የሚነበበው። ምንም ያልጎደለባቸው ነበር የሚመስሉት። አላህ ሱብሓነሁ ወተዓላ የሚያውቀው ነገር ብቻ ቢሆን እንጂ ማንም የማያውቀው የሆነ ችግር አለባቸው። ታዲያ ይህን ሁሉ ጉድ ካየች በኋላ እንደገና ተመለሰችና ወደ ቤቷ ገባች። ልጆቿንም ተመለከተች፣ ባሏንም አየች፣ ያላትን ኒዕማ ሁሉ አየችና አላህን አመሰገነች በመጨረሻም። ምክንያቱም እሷ አታቸው የነበሩት ነገራቶች ትርፍ የሆኑ ነገራቶች ናቸው፣ ዱንያዊ የሆኑ ጥቅማ ጥቅሞች ናቸው። ትበላለች፣ ትጠጣለች፣ ማደሪያ አላት፣ ልጆች አሏት፣ ባል አላት። ይህ ሁሉ ኒዕማ ታዲያ አልታያትም ነበረ። በዛ በሌሊቱ ክፍለ ጊዜ ግን ስትወጣ እነዚህን ሁሉ ትምህርት እንድታገኝ አላህ አደረጋት። ስለዚህም ወዳጆቼ አላህ ሱብሓነሁ ወተዓላ እዚች ምድር ላይ ስንኖር ከቀማንና ከከለከለን የበለጠ የሰጠን ነገር እንደሚበልጥ እያወቅን አላህን ልናመሰግነው ይገባል። የሰዎችን ህይወትና የሰዎችን አዋዋል በመመልከት የኛን ህይወት ልንገመግም አይገባም። የኛ የሆነ ነገር የኛ ብቻ ነው፣ የነሱ ደግሞ የነሱ ነው። ስለዚህ በተሰጠን ነገር አመስግነን ባልተሰጠን ነገር ደግሞ አላህን እየተማጸነውና እየለመነው ነው መቀጠል የሚኖርብን። ህይወት ሁሌም ጎዶሎ ናት። ሰላሙ አለይኩም ወራህመቱላህ